بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي ولا رسول بعده وعلى آله وصحبه ومن كان له جند أما بعد. السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. استزاري كم جمرات بفيت من بلن يقومنا አይቶ አይደለም ኑርዲ ያቆምንበትን ቦታ የሚያስታውስ ምን ብለን አቆምን መጨረሻ ያለፈው ሳምንት ላይ ማለት ነው። نعم ያው ስለ ሰይድና ዑመር ነው የታወቀ ነው። ግን ምን ብለን ነው ያቆምነው? ከኔ ጋር እንድትሆኑ ብዬ ነው። አንዳንዴ ነቃ ነቃ ማለቱን ያስፈልጋል አይደል? አሃ ልጆቿን ነው ወይ ባሏ ልትወልድ ያለችው? እሺ አትፍራስ ተናገር። طيب بس سيدنا عمر رضي الله عنه وارضاه ያቆምነው በተወሰነ መልኩ ነገራቶችን እንድናስታውሳቸው ማለት ዝም ብለን ሰምተነው እንድንሄድ አይደለም የሚፈለገው። በተወሰነ መልኩ ሳይሆን ቢቻል እያንዳንዱን ከሰሃበቱ ረሱላህ ሰለላሁ ዐለይሂ ወሰለም የምናገኛቸውን ነገራቶች በእኛም በህይወታችን ውስጥ ልንተገብራቸው በተወሰነ በኩል እንታገል የሚገቡን ጉዳዮች ስለሆኑ ቢያንስ የሆኑ ነገራቶችን ልናስታውሳቸው ይገባል። ስለ ነብይ ሰለላሁ ዐለይሂ ወሰለም ህይወት ብዙ ጊዜ ስንሰማ በህይወታችን ላይ የሆነ ችግር የሆነ እንከን ደስታም ሊደርስብን ይችላል፣ ሊያገኘን ይችላል። ችግር ቢመጣ ከኛ የተሻሉ ፍጥራኖች ከኛ የተሻለ አላህ ዘንድ የቀረቡ ሰዎች የደረሰባቸውን ችግር ማስታወስ ነው። ስለዚህ እነሱ ያንን ችግር እንዴት ተወጡት የሚለውን ነገር ለማሰብ ይጠቅመናል። የዛን እኛም በዛ መልኩ ለመወጣት ደስታ ቢኖረን ጥሩ ነገር ሲኖር ያንን ጥሩ ነገር ወነቢ መሐመድ ሰለላሁ ዐለይሂ ወሰሐበቱ ሪድዋኑላሂ ተዓላ አጅማኢን ሌሎች መልካም ሰዎች የሚባሉት በምን አይነት ህይወታቸውን እንዳሳለፉና ደስታቸውን እንደሚቋጩት አላህን በደስታ በችግር መሃል የምንገዛው ጌታ ስለሆነ ማለት ነው። በችግር ጊዜ ያ ረቢ ብለን አልቀሰን በደስታ ጊዜ የምንከደው ጌታ አይደለም። በሁሉም ሰዓት ነው። في الشدة والرخاء ነው። تعرف الى الله في الشدة يعرفك في الرخاء ነው። በተለይ አላህ ረብል ዒዘቲ ወልጀላል በችግር ጊዜም ስታስታውሰው በደስታም ጊዜ በመሃልም ጊዜ የሚያስታውስ ጌታ ነው። ኢዘን አላህ በቁርአኑም ላይ ብዙ ጊዜ ይነገራል። ያለፉት ህዝቦችን ታሪክ ሲነግረን ዝም ብሎ የሆኑ ነገራቶች ተከስተው አልፈዋል ማለት አይደለም። የሆነ ተገርመን ምናምን አይደለም። አላህ حتى للنبي صلى الله عليه وسلم يوسف تاريخ سينغراچو نحن نقص عليك احسن القصص ምርጥ የሆነ ታሪክ ነው የምንተርከልህ አላቸው። ከተረካዎች ሁሉ አሪፍ የሆነ بما وحينا اليك هذا القران وان كنت من قبله لمن الغافلين ስለማያውቁት መጨረሻ ላይ ግን የዩሱፍን ታሪክም ሲነግረን መጨረሻው ምን ብሎ ነው የሚነግረን? ይሄ የነገረንን ነገራቶች በሙሉ ዝም ብሎ እንተነ ከዛም ከዚህ መጥቶ የሚነገረዋል ما كان حديثا يفترى ولكن تصديق الذي بين ይልና እያንዳንዱን ነገር የባለፉ ህዝቦችን ታሪክ አላህ የሚነግረን እኛም በህይወታችን ላይ ያንን እንድናስታውስና ግንዛቤ ውስጥ ከተን እንድንረዳው ነው። ያለፉ ህዝቦች የጠፉበት መጥፎ ስራዎች እኛ ደግሞ መልካም የተባሉ ሰዎች የሰሩት መልካም በመስራታቸው አላህ ዘንድ ያገኙትን ቀራባ ወይም ቅርበት እኛም እንድናገኘው ከመፈለግ አንፃር ነው። ኢዘን ዝም ብሎ አይደለም ማለት ነው ታሪኮች የሚነገሩን። እኛ ደግሞ ታሪክ ያለን ህዝቦች ነን። አልহামዱሊላህ ረብል ዓለሚን ብዙ በእስላም ላይ በነብይ ሰለላሁ ዐለይሂ ወሰለም ህይወት በሱሐቦቹ እኛ እነሱን የምንከተል እስከሆነ ድረስ ምንም አትጠራጠር ሌላ ለኛ ቁድዋ መሪ ሊሆነን የሚችል አካል አይኖርም። ስለዚህ ከእነዚህ ሰዎች ምርጥ ሰዎች ናቸው። ምርጥ ትውልድ ነው ነብይ መሐመድ የመሰከሩለት። ምርጡ ትውልድ እኔ ያለሁበት ነው ብሏል። ከዛም ቀጥሎ ያለው የተሻለ ትውልድ አይመጣም። ከዛን ጊዜ የተሻለ ትውልድ አይመጣም። ኢዘን አሁን ወደ አላህ መቅረብ የሚፈልግ የሆነ ማንኛውም አካል ያ ትውልድ አላህን የተገዛበትና
ከነበረበት ዝቅጠት ዝቅ ያለ የተዋረደ ማህበረሰብ እኮ በብዙ ነገራታቸው ላይ እኮ ጥሩ ያልነበሩ ሰዎች ናቸው። ከፍ ብለው በኢስላም ጥላ ስር ዓለም ሁሉ እንዲንበረከክላቸው የሆነና ያንን እኛም በራሳችን ህይወት ላይ መተግበር ከቻለን ወደዛም አንመለስበት ምንም ነገር የለም። ኢዘን እያንዳንዱን ነገር ስናቅ በዛ መልኩ ነው ለማለት ነው፣ ለማስታወስ ያህል። طيبና መጨረሻ ላይ ስለ ሰይድና ዑመር ስናይ እግረ መንገድ ላይ በእርግዝና ምክንያት ልትወልድ የነበረችን ሴት እንዴት እንደተንከባከቡ የአንድ ሀገር ኸሊፋ። አንድ ሀገር ሲባል ሰይድና ዑመር እንደምንለው አሁን የሆነችን ሀገር ይዘው የሚያስተዳድሩ እንዳይመስል። በዛን ጊዜ ሻምን፣ ይሄ ሩምን፣ ፉርሶችን ተቆጣጥረው ረጅሙን ግዛት እኮ የሚያስተዳድሩ የነበሩ ሰው ናቸው። ፈለስጢን ድረስ አልፈው ወደዚህ ሶሪያ፣ ሻም፣ የመን ምናምን ይሄ ግብጽ ዙሪያ ወደዚህ ኢራን የምንላቸው እነዚህን ግዛቶች ሁሉ ያስተዳድሩ ነበር። ኢዘን በጣም ትልቅ ሰፊ በመቶ ሺዎች የሚቆጠሩ ሰራዊት ነበራቸው ዑመር ረዲየላሁ ዐንሁ በእሳቸው ዘመን። እና እንዲህ አይነት ታላቅ ሰው አንዲት ሴት ምጧ መጥቶባት እንደው አጋጣሚ ምጥ መምጣቱን አውቀው ሩጦ ባለቤታቸውን ጠርተው ነይ ኸይር ስራ ላይ እንሳተፍ፣ አላህ እንደው ሳትለፊ ሳትደክሚ ያመጣልሽ መልካም ነገር ነው ብለው፣ ሚስታቸውን መልካም ሴት ባትሆን እኮ እንዲህ አይነቱ ነገር ሊወጣ አይችልም። አምጥተው ዑመር ረዲየላሁ ዐንሁ ኸሊፋ አሚር ቁጭ ብሎ እሳት እያነደደ ለሌሎች ምግብ መስራት የበታችነት አይደለም ማለት ነው። አንዳንድ ሰዎች ለሰዎች ሄደን እንደው እዚህ አሁን ቧንቧ ምናምኑ ስላለ እንጂ በእቃ ይዘ ሰዎችን እጅ ማስታጠብ ምናምን አንዳንዴ ክብሩን የሚነካ ይመስለዋል ሰው። ላላላላ እንደ ዝቅ ብሎ መስራት ከፍ ያደርጋል። እና እንዲህ አይነቱ ከሳቸው ማንም ማለት በዛ አይነት ስልጣን ላይ በዛ አይነት ደረጃ ላይ ያሉት ሰው ያደርጉታል ተብሎ የሚጠበቅ አይነት ነገር አይደለም። ላኪን ዑመር ረዲየላሁ ዐንሁ ይሄው ነው ባህሪያቸው። ከህፃኑም ጋር ህፃኖችን የሚንከባከቡበት ትላልቁም ጋር የሚያደርጉ ሁሉንም የሚሰጡት የሆነ አተያይ ነበራቸው ረዲየላሁ ዐንሁ ወአርዳ። ዑመር ለም የኩን ረጁለ ሱልጣን፣ እንደ ዘመኑ የስልጣን ሰው አይደሉም። ይሄ ስብዕናቸው የባለስልጣን አይደለም፣ እንደዛ አይነት አይደለም። ኢላኑ ፎቀ ሱልጣን፣ ከስልጣን በላይ ናቸው። አሁን እኮ ሰዎች ስልጣንን ሲይዙ በቃ በቀኝም በግራም እንደተጠበቀው እየገደሉ ማገድ እያወደሙም ያችን ስልጣን መልቀቅ የማይፈልጉት ለምንድን ነው? ትልቅ ማዕረግ ነው ብለው ስላሰቡ ነው። ነገር ግን ከዛ ስልጣን በላይ ነኝ ብለህ የምታስብ ከሆነ ስልጣኑን ያዝከው፣ ተጠቀምክበት አልተጠቀምክበት ለውጥ የለውም። ዑመር የስልጣን ባለስልጣን ሳይሆኑ የስልጣን ሰው ስብዕና የተላበሱ ሳይሆን ከዛ ከስልጣን ከሚባለው ነገር በላይ ናቸው። ከፍ ያለ ቦታ ላይ ነው ራሳቸውን ያደረሱትና ምንም ባለስልጣን በመሆናቸው ይሄ አዘማ ታላቅነት ክብር ይመጣል ብሎ አይገምቱም። መጀመሪያም ክብር ያላቸው ሰው ናቸው። ክብራቸው በስልጣን ሳይሆን የሚመጣው ስብዕናቸው ከፍታን ያገኘው በስልጣን ሳይሆን በምንድነው? አላህን በመፍራት መጀመሪያ በኢስላም በከሊመት ተውሂድ በላ ኢላሃ ኢላላህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መከተል በሳቸው ሱና ላይ የተገነባ ስብዕና ነው። ስለዚህ ሌላ ነገር መጥቶ ሰይድና ዑመርን ከፍ ሊያረጋቸው የሚችል ነገር እንደሌለ በደንብ ያደርገው ያምናሉ። ስለዚህ ስልጣን መያዛቸው በፊት ከነበራቸው ስብዕና ምንም የተለየ ነገር የለም። እንደውም ዝቅ ብለው በፊት ከነበራቸው ለሚስኪኑም ለየታማውም ባለሞተባቸውም ለሁሉም ዝቅ ብለው ቀንና ሌሊት ሳይደክሙ ይሰሩ ነበረ። ይሄ እሳቸው ከስልጣንም በላይ መሆናቸውን የሚያሳይ ስብዕና ነው ማለት ነው። ለትንሹም ለክብሩ ለትልቁም የሚሰጡት ነገር አላቸው። ለዚህም ነው አንድ ጊዜ የሙሩ የውመን ፊል መዲነቲ ቢግልማን التقون ህፃናቶች አንዴ በመዲና ላይ እየሄዱ እዚህ ከዘንባባ ዛፍ ስር የወዳደቀ የዘንባባ ፍሬ ህፃናቶች ይለቅማሉና ከሩቅ ዑመር ሰይድና ዑመርን ሲያዩ ልጆቹ ተበታተኑ። ያው ዑመርን ከማክበር እንግዲህ ያ ተምር አካባቢው ደግሞ የነሱ ላይሆን ይችላል። ልጆች ናቸው ተሰብስበው ይለቃቀማሉ እዛ ስርና ሰይድና ዑመርን ሲያዩ ተበታተኑ። ዝም ብለህ አስብማ አንደኛ ዑመር ምን ያህል ከተማን እንደሚያስሱ የሚያስተዳድሩበትን ቦታ፣ ሁለተኛ ብቻቸውን በማንኛውም ሰዓት የሚሄዱት
ጠባቂ ምናምን የሚባል ነገር ከጎናቸው አጃቢም የለም። እንግዲህ ያን ሁሉ አገር እየመሩ ከፉርስ ከሮም የሚመጡ ሰዎች እንኳን በሳቸው ሰራዊት የተጎዳ ነው ብለው ሊያጠቃኝ ይችላል ብለው እንኳን አይሰጉም። ብቻቸውን ሊያጠቋቸው ቢፈልጉ ያገኛቸዋል። እና ዝም ብለው እየሄዱ እነዛ ህፃናት ልጆች ዑመርን ሲያዩ ተበታተኑ። ከዛ በኋላ ራቁ። አንዱ ልጅ ግን غير غلام واحد ظل في مكان لا ምንም ሳይንቀሳቀስ እዛው ዝም ብሎ ቆሞ ሰይድና ዑመርን ደረሱበት ጠበቀ። እና لك ويقترب من عمر فيباكره الغلام القول አሁን ዑመር ወደ ልጁ ከመድረሳቸውና ንግግር ከመጀመራቸው በፊት ልጅየው ቀድሞ ሰይድና ዑመርን በንግግር ቀደማቸው። ያ አሚረል ሙእሚኒን አላቸው። እንደው አሁን እንግዲህ ልጁ ያ የሚለቅመውን ነገር የሰው ሐቅ ነው ሰርቀህ ነው ወስደህ ነው እንዳይባል ፈርቷል ማለት ነውና አንቱ አሚረል ሙእሚኒን ሆይ አላቸው። ይሄ ንፋስ አወዛውዛ የጣለችው ነው አላቸው። እኔ አሁን በእጄ ላይ ያስኩት ተምር እኔ አውርጄው ወይ ምናምን አይደለም፣ ንፋስ ጥሎት ነው አንስቸው ነው አላቸውና ዑመር አሪኒ አንظر ኢለይህ አሉት። እስቲ አሳየኝ አሉት እውነት መሆኑን አለመሆኑን። فإنما تلقيه الريح لا يخفى علي ያው ህፃኑን እንደ እንግዲህ አምጣው እስቲ ንፋስ ጥሎት ነው አሉት። አሁን ንፋስ የጣለው ከሆነ እኔ ንፋስ ዝም ብሎ ጥሎት የወደቀን ፍሬ አውቀዋለሁ ለየዋለሁ አሳየኝ አሉት። وينظر البلحة ويفحصه ثم يقول الغلام صدق ተቀበሉና ያ የወደቀውን ተምር እንዲገልበጥ አደረጉና እውነትህን ነው ንፋስ ነው የጣለው አሉት። አሁን ልጁ እንዳይቆጡት ይፈራል የሆነ ነገር በቃ ምንም ዑመር እንደዛ አይነት ሰው አይደለም፣ ግን በራሱ የልጁ ስጋት ማለት ነውና ከዛ በኋላ ደስ አለው ይሄ ህፃን ልጅ። ይሄ ግንባሩ በቃ ይሄ አበራ፣ ይሄ የግንባሩ እንትን በደንብ እስኪታይ ድረስ። ከዛ ويقول لأمير المؤمنين ከዛ በኋላ ዑመርን ያለምንም መፍራት ማለት ነው በድፍረት ምን አላቸው? أترى هؤلاء الغلمان الذي هناك እነዛ አብረውት የነበሩ ልጆች ነበሩ አይደል? ህፃናቶች አብረው ናቸው። እነዛ በሩቅ የቆሙትን ልጆች ያያሉ። እነዛን ልጆች አላቸው ለሰይድና ዑመር إنهم ينتظرون أن أذهب وحدي فيغير علي ويأخذ ما معي አሁን እኮ እኔ እየተጠባበቁኝ ነው፣ ብቻዬን ሲሄድ ያው መተው በጉልበት ያስኩትን ሊቀሙኝ እየተጠባበቁ ነው አላቸው ለዑመር። እና ويأخذ ما ያው እንግዲህ አድኑኝ ለማለት እኮ ነው ዑመር። አሁን እነሱ እዛው ነው ያዩኛል። አየህ መጀመሪያ እነሱ ሸሽተው ሄደዋል። ሸሽተው ከሄዱ ደግሞ እሱ ያነሳውን ነገር መውሰድ የለባቸውም አይደል? ስለዚህ አሁን እኮ በሩቅ እየተከታተሉ ነው። አሁን በቃ ብቻዬን ሲሄድ እኮ በቃ በኃይል ይወስዱኝና ይቀሙኛል አላቸው። ከዛ ዑመር ሳቁ ወይድሐቅ። ከዛ እጃቸውን ዘረጉለትና ወይቁል الغلام امضي معي ናብረን እንሂድ አሉት። እንግዲህ አየህ ህፃን ልጅ ነው፣ ህፃን ነው ብለው አይንቁትም። ያ ህፃን ከሰይድና ዑመር እንዲህ አይነትን እንክብካቤ ሲያገኝ ምን አይነት ስሜት እየኖረው ያድጋል ማለት ነው። وسأبلغك مأمنك የምትፈልግበት ቦታ ድረስ እወስድሃለሁ፣ አንተ ሰላም ነው ብለህ የምታምንበት ቦታ እስክደርስ አሉትና ስቀው ويأخذ بيده እጁን ይዘው ሄዱ سيدنا عمر رضي الله عنه ويسير الجانبي حتى يشارف داره لك بيته አካባቢ አደረሱትና እዛ ድረስ ሸኝተውት ለቀቁት ልጁን። አየህ አሁን ይሄ ቀለል ብሎ መኖር ማለት ነው፣ ራስን ያለ ማካበድ ባህሪ፣ ከህፃናትም ጋር እንደነሱ ዝቅ ብሎ እነሱን መንከባከብ ምን ማለት። አንዳንዴ አንድ ሰው ያለኝ ነገር አለ የሆነ ወሬ እንዲህ እያወራን እንዴት ተግባባለህ ከሰዎች ጋር ምናምን አለኝና ለምን አወራቸዋለሁ ይጠይቀኛል እነግራለሁ እንዲህ እየተባባል አይ እኔ እኮ ፊት አልሰጥም አለኝ። ፊት አልሰጥም ማለት በቃ እኔ ጋር እንዲያወሩ ምናምን እድል አልሰጥም፣ እኔ ኮስተር ብዬ እንጂ እንዲሳፈጡኝ አልፈልግም ማለት። ኢዘን በተለይ ማህበረሰቡ ላይ አገለግላለሁ፣ አስተምራለሁ፣ የሆነ ኸይር እሰራለሁ የሚል ሰው እንዴት ነው ከማህበረሰቡ ጋር ፊቱን አቆሳጥሮ ጀሃነም አስመስሎ ከሰዎች ጋር ሊግባባ የሚችለው?
ራስህን ቀለል አድርገህ ዝቅ አድርገህ ስለኖርክም አትዋረድም። አንተን ዝቅ ብለህ ስትግባባው ምን ስትል ሊያዋርድህ የሚፈልግ አካል ካለ እሱን የምትቆርጥበትን መንገድ ትቆርጣለህ። ላኪን የሰው ልጅ ስለተኮሳተርክ አትከበርም። ራስህን ዝቅ አድርገህ እነሱን ስለቀደምክና ውስጥ ስብዕና አላህ ዘንድ ነው ከፍ የሚለው እኮ። ያን ስላደረክ ደግሞ ዝቅ አትልም፣ አትጠራጠር። እና ከሰለፎቻችን ሐታ ከነቢ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ ምናያቸው እኮ እንዲህ አይነት ባህል ከህፃናቱም ጋር ከሴቶቹም ጋር ከሌሎችም ጋር ያደርጉት የነበረው ነገር በጣም ስብዕናን መሰረት ያደረገ ራስን ዝቅ ማድረግና በዝቅታ ውስጥ ከፍታን የሚያመጣ ተግባር ነው የሚፈጽሙት። ወነቢ መሐመድ ሰለላሁ ዐለይሂ ወሰለም ምድር ከተሸከመቻቸው ምድር ከተፈጠረች ጀምሮ እሷ ላይ ከሄዱ ታላቁ ሰው መሐመድ ናቸው ሰለላሁ ዐለይሂ ወሰለም። ግልጽ ነው። ኢዘን ነቢ መሐመድ ዝቅ ብለው መቀደማቸው፣ ዝቅ ብለው መፍጨታቸው፣ ውሃ መቅዳታቸው፣ እንጨት መስበራቸው፣ ምግብ መስራታቸው ያንን ከፍ ያለ ስብዕናቸውን አላወረደውም። እንደ ፊርዓውን ደግሞ ከፍ ከፍ ብላ አነ ረቡኩሙል አዕላ አለ ፊርዓውን። فأخذه الله نكال الآخرة والأولى አፍርጦ ጣለው አላህ። ሰዎች ዘንድ እኔ በላይ ጌታ ነኝ ስላልክም አትከበርም ማለት ነው። አየህ፣ በእነዚህ ሁለቱ መሃል ልዩነቶችን ታያለህ። ኢዘን እንዲህ ነበረው ዑመር። በቃ አላ መን ሻአ አን የራ ማ የሱሩ العيون ويجعل أفئدة በቃ ራሱን ሊያስደስት የሚፈልግ እንደው ደስ የሚለውን ነገር አይኑ የሚያስደስተው ማየት የሚፈልግ ሰው የሰይድና ዑመርን ማንነት ስብዕናቸውን የሰዎችን ከፍታም አዘማም ማየት ታማኝነት ማየት የፈለገ የነ ዑመር ረዲየላሁ ዐንሁ የእነሱን እንትናቸውን ይመልከት። طيب ዑመር አንዳንዴ በታሪክ ላይ ለብሰዋቸው የሚሄዱት ልብሶች አብዛኛው ጊዜ ከአንድ በላይ የተለጠፉ ናቸው። በአንዳንድ ዘገባዎች ላይ 21 ቦታ የተለጠፈ ልብስ ለብሰዋል። አሁን ዘመን እንጂ ተው ነው እንጂ እኮ ድሮ ልብሶቻችን ሲቀደዱ ነጭ ልብስ ሆኖ አረንጓዴ ጨርቅ አምጥተህ ትለጥፍበታለህ። ከለሩ ማች ያደርጋል አያደርግም የለም። ራሱ የሰፋህበት ክሩ ሌላ ፒንክ ሊሆን ይችላል። በቃ ልብስ ዝም ብሎ አብረቅራቂ ነው የሚሆነው የተለያየ አይደል? እንደዛ ከኋላም ብዙ ጊዜ ጉልበት ላይ ከኋላ ላይ ብዙ ጊዜ ስለሚቀደድ በዛው ቅርጽ እያስመሰልክ ኳስ እያስመሰል እየተለበሰ ነው አይደል ያደግነው አይደለም እንዴ? ከሌላ ዓለም የመጣ ሰው አትምሰሉ። እና 21 ቦታ የተለጠፈ ልብስ ለብሰዋል ዑመር። 21 ቦታ ላይ የተለጠፈ ልብስ የለበሱት ኸሊፋ እየሆኑ ነው፣ አሚር አልሙእሚኒን። ያን ሁሉ ዓለም እያስተዳደሩ ነው። ደሃ ሆነው ግን አይደለም። በዛን ጊዜ በሙርኮ የሚመጡ ከፍተኛ ገንዘቦች እንደ ተራራ መዲና ላይ ተቆልለው ነበር ይላል። ከሌላ ዓለም የተቸገሩ ሰዎች እየመጡ ከሰይድና ዑመር ዘንድ ይወስዳሉ። አንድ ሙስሊም ህፃን ልጅ ሲወለድ ተቆራጭ ይደረግለት ነበር በዑመር ዘመን። ታዲያ ችግርና ማጣት ይመስላል ዑመር እንዲያረጋቸው? ግን ያ በዛ ውስጥ አይደለም አበማ ታላቅነት ያለው አለመፈለግ። በቃ በሚገባ ሐቅን የራስን ሐቅን ጭምር እኮ አለመጠቀም ነው። አሁን ሰዓት እኮ ሰዎች ከራሳቸው ሐቅ አልፎ የሰዎችን ሐቅ ነው የሚዘርፉት። የራሳቸውን እኮ በልተው እንኳን አልጨረሱም እጃቸው ላይ ያለው ብዙ ከመሆኑ ጋር። እንደዛ አይደለም ዑመር። ይሄ ሁሉ ትልቅነት ከፍታ የመጣው 21 ቦታ የተለጠፈ ልብስ ለብሰው ነው። አንዳንድ ጊዜ በእጃቸው ምን ያደርጋሉ? ይሄ እንደ ደብተር ነገር እስክሪፕቶ ምናምን ቀለም መጻፊያ ይዘው ይሄዱ ነበርና መዲና ላይ እዛ አካባቢ ያሉ የአካባቢው ቤቶች ላይ ይሄዱ ያንኳኩ ነበር ዑመር። እና ويطلب الى نساء المؤمنين اللواتي غاب ازواجهن في الثغور وفي ميادين الجهاد ان يجلسن وراء الابواب። ከዛ ያንኳኩና እዛ ቤት ውስጥ ያሉ ሴቶችን ከሂጃብ ራሳቸውን ከለል አድርገው እንዲቀመጡ ይጠሯቸውና ወረቀትና ቀለም ይሰጧቸዋል። ዑመር ለባሎቻችሁ የምትጽፉላቸው መልእክት ካለ ደብዳቤ እኮ ነው ጻፉና እናደርስላችኋለን ይላሉ። ኃላፊነት እዚህ ድረስ መወጣት። ሚስቶች ጽፈው እኮ አይደለም በራሳቸው ዑመር
እየሄዱ እያንዳንዱ ቤት እያንኳኩ ባለቤትሽ ፊሰቢልላህ ጂሃድ ፊሰቢልላህ ነው ያለው ለኢስላም እየታገለ ነው ለሱ ልጽፊለት የምትፈልጊው ነገር አለ እሳቸው ከጀርባ ይሆኑና ይሰጡና ጻፉ ደብዳቤው ይላክላቸዋል ለባሎቻቸው ይላሉ። አሁን ይሄ አይነቱ ስልጣኔ አሁን ዘመን አለ። አሁን ዘመን ያሉ መሪዎች ለሰራዊቶቻቸው እስቲ ለሚስቶቻችሁ ለልጆቻችሁ ለቤተሰቦቻችሁ ማድረስ የምትፈልጉት ነገር አለ ብለው ይጠይቃሉ? ኖ አበደን አይጠይቁም። አሁን በሰለጠነው ዘመን እንኳን አስብ እንግዲህ የዑመር ኢብኑ ኸጣብ 1400 ምናምን ዓመት በፊት ያለ ታሪክ እኮ ነው መነግራት። እንዲህ አይነት መሪዎች ነበሩ። ታዲያ ምንድነው ይሄ ሁሉ ዝቅ ማለት ሙስሊም ማህበረሰብ ላይ የመጣ ብላችሁ ትጠይቃላችሁ? አሁን ይሄን ስታስቡ በዛን ዘመን የሰለጠኑ ማህበረሰብ የሚባለው እኮ ይሄንን ተግባር አይፈጽምም። ሰይድና ዑመር ረዲየላሁ ዐንሁ እሳቸው አሚር ሆኖ ይሄንን ተግባር ሲፈጽሙ በጣም ዝም ብሎ ታሪኩን ዝም ብላችሁ አስቡት። እንዲህ አይነት ስልጣኔ እንዲህ አይነት አመራር እንዲህ አይነት ኃላፊነትን መወጣት طيب او فليصبر ذلك الانسان نفس امير المؤمنين عمر እንደዚህ የሚያደርጉት ዑመር ዱንያ ላይ ከፍ ያለ ቦታ ላይ ደርሰው ነው። ሮምና ፐርሺያንና የሮማን ኢምፓየር ያንበረከኩ ሰው ናቸው። በራሳቸው ሂደው እያንኳኩ ይሄንን ነገር ወይናዲ الزوجات اللاتي غاب ازواجهم አንዳንዴ ደግሞ ይሄዱና ያንኳኩና ምን ይላሉ? اذكرن لي حاجاتكم ምንድነው ያላችሁ የሚያስፈልጋችሁን ነገር እስቲ ንገሩኝ ይላሉ ዑመር። እያንዳንዱ ቤት ሴቶቻቸውን ሄደው اذكرن لي حاجاتكم ومن كانت لها في السوق حاجه ወደ ገበያ ሂዳ እቃ መግዛት የሆነ ነገር አስቤዛ ማድረግ የምትፈልግ ካለች فلتذكرها لي ወጣ መግዛት የለባትም ባሊስ ስለሌለ አንቺ መጉላላት የለበሽም ንገሪኝ ይጽፋሉ ዑመር። እያንዳንዱ ቤት እየዞርኩ ነው። ቤት ውስጥ የጎደላችሁ ነገር አለ አስቤዛ አለ ለሳቸው እኮ ያን አያደርጉ በጣም ዝቅ ያለ ህይወት ነው የሚኖሩት። ግን እንደዚህ ያሉትን ሰዎች እየገቡ ምንድነው የጎደላችሁ ምን ጎደለ የምትበሉት የምትጠጡት ነገር ይጽፋሉ ዑመር ንገሩኝ ይሏቸዋል። እና አሁን لترسل معي خادمها ان كان لا خادم አይ ደግሞ በራሳችን እንገዛለን የምትሉ ከሆነ ኻዲሞች የሚያግዟችሁ አገልጋዮች ካሏችሁ ላኳቸው የምትፈልገውን እነሱ ከኔ ጋር ሄደው ይግዙ። ገበያ እኮ ነው ገበያ ጉልት እኮ ለመሄድ ነው። ገበያ ሲባል ሻፒንግ እንደምታረጉ ሞል ያለ እንዳይመስል በዛ ዘመን አንዳንዱ እኮ እንደዛ ሊያስብ ይችላል። የለም ተው ሞል የሚባል የለም። እና እንደዚህ ይሏቸው ነበር ان كان لا خادم فإن أخاف أن تخدعن في البيع والشراء ለምን አሉ ይሄንን ምናልባት እናንተ ስትገዙ ስትለዋወጡ ስትሸጡ ምን ስትሉ እንዳያታልሏችሁ እኔ ከጎናችሁ ሁኛ ይላችኋለሁ የሚያስፈልጋችሁን ነገር በሙሉ እኔ ገዛላችኋለሁኝ። ገንዘብ እንኳን ኑሮ በሰጣችሁና ወጣችሁ ለመግዛት ብትፈልጉ ምናልባት ሊሸውዷችሁ ይችላሉ ነጋዴዎች ይላሉ። አይገርማችሁም? እንዲህ አይነት ነገር አንድ አሚር المؤمنين ያን ሁሉ ህዝብ የሚያስተዳድሩ ሰው እና ከዛ ምን ያደርጋሉ? ثم يمضي الى السوق ووراءه سرب طويل من الخدام ሰልፍ ያዙ ኻዲሞች ከዑመር ኋላ ተሰልፈው ይከተሏቸዋል። ወዴት? ወደ ጉልት። ዑመር የነዛን ሰዎች ኻዲሞች ባሎቻቸው የሞቱባቸው ባሎቻቸው ጂሃድ ፊ ሰቢልላህ የኢስላምን ድንበር የሚጠብቁ የሆኑትን እነሱን ከኋላ የሚስቶቻቸውን ኻዲሞች አስከተለው እሳቸው እየመሩ ሰልፉ ጉድ ነው ይባላል ወደ ገበያ ይዘዋቸው ይወጣሉ። وهناك يشتري بنفسه በራሳቸው ይገዛሉ የሚያስፈልጋቸውን ነገር ويضل حاجات ከዛ የሚያስፈልጋቸውን እያንዳንዱ ኻዲም አሉ አይደል አብሯቸው አሉ የሚያስፈልገውን ነገር ይናገራሉ። ዑመር ኢብኑ ኸጣብ ይገዙና በዛው በቅርጫት በዘንቢሎቻቸው ያረጉላቸውና ይዘው ወደ ቤታቸው ይሄዳሉ። በማን እንደምሰላቸው አሁን እኮ ሀገር የሚመሩ ሰዎች በሙስሊሙ ሀገር ምናነሳው እኮ እንደነ መሐመድ ቢን ሰልማን ማለት እኮ በዚህ ሀገር እንመስለው እንዴ? አይደም ብዬ እኮ ነው። ትራምፕን ለምሳሌም ብዙ አይመችም እሱ እንዴ አስበው እንኳን ረዝቅ ብሎ ወርዶ ላይ ታስጠላዋለህ ሲያይ ልዩነት ኢንሳንያ
ታራ እንዲህ አይነት ሰዎች ስለ ሰብአዊ መብት ይከራከራሉ እኮ ሙስሊሙን የእስላምን ሰብአዊ መብት አከባበር ስለማያውቁ ግን ያውቃሉ አውቀው ነው ወጀሐዱ ቢወስተይቀነታ አንፉሱን ስለ እስላም እንዲህ አይነት ጥሩ ነገሮች ቢነገሩ ምን ሊያመጣ እንደሚችል ስለሚያውቁ የስነ ልቦና ዘመቻ ይዘምቱብሃል ሙስሊም ማለት እንዲህ ነው ሙስሊም ማለት እንዲህ ነው ያንብቧ ታሪካችን እንዴት እንደሆነ እነዚህ እኮ እኛ የምንከተላቸው አሚሮቻችን ወይም አለቆቻችን ነበሩ ስለዚህ እነሱን ነው እኮ በሐቂቃ የምንከተለው እዚህ የሚያምጣጣውን ሰው እያየ በእነሱ ምሳሌ ልትሰጥ አይገባም እና እንደዚህ ያደርጉ ነበር ዑመር እውነት ነው ይላል እዚህ ጋር አصحيح ان هذا الرجل عاش على ظهر الارض يوما እንደው ምድር ላይ እንዲህ አይነት ሰው የሆነ ቀን ኑሯል ነበረ እንዲህ አይነት ሰው እውነት በመድራችን ላይ وكان اميرا للمؤمنين ሙእሚኖችን አሚር ሆኖ የበላይ ሆኖ የሚመራ ሰው ነበር وكان يحيى بهذه البساطه እንደዚህ ቀለል አድርጎ የሚኖር ሰው ነበረ ሙስሊሞች ويعدل هذا العدل እንዲህ አይነት ፍትሃዊ የሆነ መሪ አላህን የሚፈራ ويخبر ذلك الاخبار الصحيح ان رجلا اسمه عمر كان للمسلمين خليفه واماما عمر የሚባል ሰው ለሙስሊሞች ኸሊፋ አሚራቸው ነበረን وفتح الله له فتحا مبينا ትላልቅ ፉቱሃቶችን የከፈተላቸው ትላልቅ ሀበቱ ሙሉክ الارض ምድር ላይ ያሉ ነገስታቶች በሙሉ ይንቀጠቀጡላቸው ነበር ሱብሃንአላህ ገና ዘመቻ ሳይዱባቸው የሮማ ኤምፓየር ላይ ያሉ እንትኖች ነገስታቶች ዑመር የሚል ድምጽ ሲሰሙ የያዙት እንትን ይንቀጠቀጡ ነበር ይላል ከእጃቸው ላይ ለምን እንዲህ ሊፈሩች አለ ዑመር እንዳልኩ ጠባቂ ምን የላቸውም የተለጣጠፈ ልብስ የሚሄድ ለብሶ የሚጓሰው ጠብም ግን አላህ ዘንድ ያለው ደረጃ ሰዎች እንዲፈሩት ያደረገ እና በእግራቸው ስር በዑመር እግር ስር ይሄ አምባገነን የተባሉ በሙሉ ዝቅ ብለው የተደፉና የተዋረዱበት ሰው እና እንደ ወጀረት بين يديك الانهار الاموال والكنوز ገንዘብ ሀብት ድል እንደ ውሃ ነው የፈሰሰው በሳቸው ዘመን يزوره وفد العراق يوما እንዲህ አይነቱ ሰው በራሳቸውን ግን ዝቅ አድርገው እያንዳንዱን የሙእሚኑን የሙስሊሙን ኃላፊነት ይወጡ ነበር አንድ ጊዜ ከኢራቅ የሆኑ ልኡካኖች መጡ እና ማላቸው አልአህነፍ ኢብኑ ቀይስ የተባሉት ሰው ታዋቂ ሰው አብረዋቸው አሉና ወይፋጁን በጣም ሰርፕራይዝ ይሆናሉ በሆነ ጉዳይ ላይ ምንድነው እሱ والحر شديد በጣም ኃይለኛ የሆነ ሙቀት አለ በወቅቱ والسيف በቃ ይሄ በጣም ኃይለኛ የሆነ እንደ እሳት እንደ ነበልባል የሚቃጠልበት ሰዓትና በጣም የሚያደክም በሆነ ሰዓት ላይ በቃ እየታገሉ በድካም ዑመር አንድ የሰደቃ ግመል ታሞ ያክሙታል በዛ ሰዓት ብቻቸውን ነው የጥሩብካ እና አጋጣሚ ሰይድና ዑመርም በዛ ሰዓት በዛ በረሃ ያንን ግመል ሰውነቱ ላይ እንደ ቁስል ነገር ወጥቶበት እያከሙት እነዚህ ከኢራቅ አካባቢ የመጡ ልኡካኖች አዩ እንዴ ዑመር ገልመጣ አድርገው ሲያዩዋቸው አልአህነፍ ኢብኑ ቀይስ አለ አብሯቸው ከዛ ዑመር ናወደኒ ብለው ጠሩት አህነፍን ضع ثيابك يا احنف وهلم فاعين امير المؤمنين على هذا البعير ያስከውን ልብስ ምናምን እዛው ቁጭ አድርግና ናና እስቲ ይሄ አሚር አልሙእሚኒን አግዘው ይሄንን ግመል በዚህ እስቲ ናብረን እናከመው አሉት ዑመር ብቻቸውን ናቸው ከዛ فانه من ابن الصدقه ይሄ የሰደቃ የዘካ ገንዘብ ነው አሉት የዘካ ገንዘብ ነው وفي حق للامه የኡማው ሐቅ ነው የኔ አይደለም ማለት وفي حق للامه والمسكين واليتيم የምስኪኖች የየቲሞች ሐቅ ነው ስለዚህ ይሄ ግመል ተጎርቶ አደጋ ደርሶበት እንዲሞት አይፈለግም ምን ችግር አለው እንግዲህ ታሞ ነው ከአቅም በላይ ነው በዑመር ኃላፊነት ጊዜ እንዲህ አይደረግም አሁን ሰዓት የሙስሊሙን ኡማ ገንዘብ እንደልብ እንደሚጨፍሩበት እንዳይመስል ሐቅን አይሰጡም እንኳን ያለን የዜግነት ሐቅ አይደለም ያንተን ካልቀሙ ራሱ ሷሊህ ናቸው እንደዚህ አይደለም ዑመር ጋር ያለው ነገር እና በጣም ገርሟቸው ከኢራቅ ካሉት ውስጥ ምን ይለዋል አንዱ فيقول رجل من الوفد وقد اذهلته المفاعل ገርሞታል እንዴት አሚር አልሙእሚኒን ዑመር በዚህ ሰዓት በዚህ ቃጥ በሆነ
የሚያቃጥል ወቅት ላይ ግመል ቁስሉን ያክማል እንዲህ ይላል يغفر الله لك يا امير المؤمنين እንደው አንተ يا امير المؤمنين الله ወንጀልህን ይማርህ አላቸው ان عبدا من عبيد الصدقه يكفيك هذا ለምን አንድ አገልጋይ አርያም ተተ ይሄንን እንዲ እሱ እንዲሰራው አታደርግም ለምን እንዲህ ትደክማለህ አላቸው ዑመር አንድ ባሪያ አገልጋይ የለም ማለት يكفيك هذا فيجيب عمر واي عبد اعبد مني ومن الاحنف كاننا كاحنف አብሯቸው የመጣውን ሰው ከኔና ከሱ የበለጠ ባሪያ ማን አለ አሉት ከኔና እሱ የበለጠ ዝቅ ብሎ ተናንሶ የሚሰራ የአላህ ባሪያ ማን አለ ተወሱን አሉትና ثم يستانف تطبيبا للباري ገመዱን ማከም ጀመሩ ሰዎች በጣም ተገረሙ አصحيحنا هذا لا እውነት ነው ዑመር من حسن عبد البشريه انه صحيح ይሄ በሙስሊሙ ላይ ብቻ ሳይሆን እንደው በሰው ልጆች ታሪክ ውስጥ ደስ የሚል እድል ነው ለሰው ልጆች በሰው ልጆች ውስጥ ትልቅ ካገኙት እድል ዑመርን የመሰለ ሰው ማግኘት ነው እኛ እኮ ስለ ሰይድና ዑመር ስለና አቡበክር ስለና አሊ ስለና ዑስማን ስለሌሎችም አጣ ስለነ መሐመድ ሰለላሁ ወሰላሙ ዐለይሂ ስለማናስተምር ስለማንናገር ሰዎች እያመጡ የነሱን ሊያስተምሩን ቤታችንን ያንኳኩ ይሰጡሃል المفروض እኛ ነበር አንኳኩተን ማስተማር የነበረብን نحن حق بها ለምን አላህ ለሰው ልጆች እንድንደርስ እኮ የላከን የነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ኡማን ነው እሳቸው አስተላልፈው ይደዋል እኛ ደግሞ ለዚህ ህዝብ እኮ ትክክለኛውን የኢስላም አስተምሮት የአላህን ጌትነት የመሐመድ ነብይነት የኢስላምን እምነት ትክክለኛነት በግልጽ ልናስተምር ይገባ ነበር ላኪን እኛ ስንተኛ እነሱ እየመጡ ያንኳኩ ወደ ሌላ መንገድ ይሰብኩናል የእኛን መስበክ አቅቶን ተው አለ መስበኩ በሌሎቹ መሰበክ እና ትፈራለህ አንተ እነሱ እየመጡ እንትን ሲሉ لكن عمر እንዲህ አይነት ሰው ነበሩ من حسن عبد البشريه ان عمر واحد منها يطالما انه طيب كان يتكلم عمر በቃ የተሟላ የሚባሉ አይነት ሰው ናቸው በቃ ምንም ስለሳቸው ምንም ነገር በታወራ እንደው እንዲህ ብለ ልታነውር የምትችላቸው ሰው አይደሉም በስንት ነበሩ ቀለል ያሉ ሰው እና ان بساطه عمر تكشف الحماقه الكبرى التي يخوض فيها كل من ياخذه الزهو الصنع بمنصب ይሄ ስልጣን ስላገኘ የሆነ ሹመት ላይ ሲወጣ ደረቱን የሚነፋ ጉረኛ በሙሉ ሞኝ መሆኑን ዑመር ኢብኑ ኸጣብ በደንብ አድርገው አሳይተውታል አለ ግልጽ ነው እንደው ስልጣን ስለያዘ ደረቱን የሚነፋ ከሱ የተሻለ ሰው ያለም የማይመስለው በቃ ራሱን ከፈከም እንደዛ ለመሆኑን ዑመር አሳይቷል እንደዛ አይነቱ ሰው ሞኝ ነው ትክክለኛ የተሟላው ሰው እንደ ዑመር አይነቱ ነው ስልጣን ምን ያለ ሰዎች ማገልገል እንጂ መገልገል እንዳልሆነ አሁን በዲሞክራሲ ስም ነው ምርጫ ምናምን ትባላለ ትጫዋለህ ህዝብ ዘንድ በትመርጡኝ እንዲያረጋለው ግን ቃሉን ይፈጽማል አይፈጽምም እኮ እንደምንም ያቺን ቦታ እስኪደርስ ነው ከደረሰስ ያደላድላል የራሱን ህይወቱን የቤተሰቡን ህይወት ምናምን ነው እንጂ የሚያደራስል አንተ ጦርነት እያወጀ ባልፈጀህ ወንድሜ ሰላም በሰጠባለህበት እንኳን ሊጠቅምህ ቀርቶ ማለት ነው ይሄ እኮ ግልጽ ነው የሚታይ ነገር ነው አንዳንዴ ሳያችሁ ከሌላ ቦታ አዲስ ነገር እያመጣው ማወራ ይመስለኛል ግን ሀቅ ነው ሀቅ እኮ ነው በግፍና በዙልም ነው ጦርነቱም ግፉም በደሉም የሰው ልጆችን እንትን መተል እንደዚህ አይነት ሰዎች ግን ሞኛ ሐማቃ አህመቅ ናቸው ይሄን ደግሞ ዑመር ነው በደንብ አድርገው ስልጣን ማለት ምን እንደሆነ ያሳዩ ገንዘብ ስላለው ምን ስላለው ለኩራራ የሚል ሰው ልክ እንዳልሆነ ዑመር በተግባር እንደዚህ አይነት ሰዎች መخضوع ናቸው የተሸወዱ ናቸው ግን አያቁም ትክክለኛነት البساطه الصادقه التي عاشها عمر فتلك هي السعاده حقا ይሄ ቀለል ብሎ ሰዎችን በስነ ስርዓቱ እያገለገሉ ሰዎች ሲያዩ ሳይጨነቁ ቀለል ያለ ሰው ሆነ መገኘት ውስጥ ትክክለኛው ደስታ በሱ ውስጥ እንዳለ ዑመር አሳይቷል فتلك هي السعاده حقا ትክክለኛ ደስታ السعاده التي يتمثل فيها رجوع النفس
ኢላጅ ይሄ ነፍስን ወርቃማ ወደሆነ ማንነቷ የሚመልሳትን ደስታ የሚሰጥ አይነት ደስታ ነው ያ ወተፈውቅ على كل ከሁሉም ነገር ላይ ከፍ ብላ እንድታይ የሚያደርግ ሱብሃነሁ ረብ ዑመር የዑመር ጌታ ምንኛ እንደው ከጎዶሎ የጠራ ነው አላህ አለ ሐቅ ነው ዑመር ትልቅ ሰው ስለሆነ طيب ዑመርን በማንኛውም ቦታ ላይ ከፍ ያሉ ጉዳዮች ላይም ሲሆን ብዙ ቦታዎች ላይ ብዙ ታሪኮች ላይ ስትገባ የሳቸውን አሻራ በእስላም ውስጥ አታጣው لقد ألهمه رشدا ووقاه شر نفسه ومنعه من الاستقامة الشخصية وجلالها ما جعله نسيج وحده الله عمر قتلون من قداتشون ያስረዳቸው ሰው ናቸው ከነፍሳቸው ሸር ተንኮል የጠበቃቸው ሰው ይሄ ኢስቲቃማን በራሳቸው የመቆመን የነፍስን ከፍታ እንደው ብቸኛ አይነት ሰው ተምሳሌት እንዲሆኑ ያደረጋቸው አይነት ሰው አድርጎ የቀረጻቸው አላህ ነው لا في بلدي وحده ولا في عصري وحده ይሄ እንዲህ አይነቱ ተምሳሌትነታቸው ዑመር አንዳንዴ እኮ ኢትዮጵያ ላይ አንድ አርአያም የሆነ ሰው ታይና ሱዳን ስትል ለራ አርአያ ይኖራቸዋል ተምሳሌት መሆን የሚችል ሶማሌን ብትሄድ እንደዛ ዑመር እንደዛ በሀገራቸው ላይ ብቻ አይደለም ተምሳሌትነታቸው ولا في عصره وحده ወይም በሳቸው ዘመን ላለው ማህበረሰብም አይደለም በል ለሁሉም ቦታ ላይ በሁሉም ዘመን ለሚመጡ ከሳቸው በሳቸው ዘመን ከሳቸው በኋላም ለሚመጣ ትውልድ ተምሳሌት መሆን የሚችሉ ታላቅ ስብዕና የተላበሱ ሰው ናቸው ዑመር ጠቅለል ስናደርገው ግን እንዲህ አይነት ነገራቶች ሁሉ አላህ እንዴት አድርጎ እንደሰጣቸው ዑመር ረዲየላሁ ዐንሁ طيب ها هو ذا يقترب مشارب عند ጊዜ አየህ ለራስ የሚሰጥ ይሄ ኢጎ ነው የሚባለው በዘመናችን እዚህ ሱኮ ነው ሰውን የሚበጠብጠው ለራስ የሚሰጥ ምንድነው የሚባለው በአማርኛ ለራስ የሚሰጥ ቦታው ምን አይነት ቦታ ለራስን የምትሰጠው ከፍ ግምት ከፍታ ማንተቀ ጽድት ያለ ሽንት ቤት ማትገባት መስላል ሁሉ አይጸልም ይሄ ነው በጣም እኛን ዝቅ ያደረገን ኢጎ ይሉታል አይደል ዑመር እንደዛ አይደሉም ወነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ አይደሉም ሱሐበቱ ረሱልላህ ሐቂቃ ከዛም በኋላ የመጡ ህዝቦች እስላምን በትክክል የተረዱ እንደዛ አይደሉም ራሳቸውን ዝቅ አድርገው ከማንም በታች እንደሆኑ አድርገው ነው የሚያዩት ማአነሁም በጀነት እኮ ተበስረዋል ዑመር من عشرة المبشرين في الجنة እኮ ናቸው ነብይ ገሌ ብለው በአንድ ቦታ ከተናገሩ ለጀነት እንዴ ዑመር በሄደበት መንገድ ሸይጣን አይሄድም እኮ ያሉት ሰው ነው እሳቸው በሚሄዱበት መንገድ ሸይጣን ካየኮ ይሸሻል አንተ በምትሄድበት ሰዓት አቆ ነው የሚሄደው እንኳን ሊሸሽ ታራ አንተ ከዑመር በላይ ራስ እንዴት ተቆለላለህ አይሄድም አሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዑመር በሚሄድበት መንገድ ሸይጣን አይሄድም ይፈራዋል እንኳን ሊወሰው እና አንድ ጊዜ ወደ ሻም ሊገቡ ይሄዱ يقترب مشارف الشام وقد خرج اهلها لاستقباله ሰዎች ታላቁ ዑመር መጡ እንግዲህ እዛ አካባቢ ያሉ ሰዎች በዚህ በፐርሺያን ተናገዛስ ሲኖሩ ምናምን ናቸውና አንድ ትልቅ መሪ ሲመጣ አቀባበል ያደርጋሉ ከከተማ ወጣ ብለው ዑመርን ያንን አቀባበል ሊያደርጉላቸው የከተማው ሰዎች ወጡ فيلقاهم رجل قد امتطع عند ግመል ላይ እግሩን ዘርግቶ ቁጭ ያለ ሰው የሆነ የተቀመጠበት ደግሞ ዝም ብሎ ደረቅ ያለ ግመሉ ላይ ዝም ብሎ የተመቻቸ ይሄ ባለሀብቶች ወይ ባለስልጣን ታዋቂ ከፍ ያሉ ሰዎች የሚቀመጥ የተመቻቸ ሳይሆን ዝም ብሎ ምስኪን የሚቀመጥበት አይነት ነገር ላይ የተቀመጠ ሰው ያገኛሉ እና ያው እግራቸውን ዘርግተው እየሄደ ያዩታልና ምንም ይሄ የተካበደ ነገር የተደላደለ መቀመጫ እንደው
ግመሏ የተዋበ እነሱ እንደዛ ያደርጋሉ። በቃም የለበሰች ምን ያለች በጣም አለ በጣም የሚያስውበት እንደዛ ያልሆነ ሰው ያገኛሉ። የለበሰው ልብስ ደግሞ ዝም ብሎ ምንድነው ከጥጥ ምናምን የተሰራ እና ቀዳዳ የበዛበት ሰው ቀዳዳ የለበሰው ልብስም ደግሞ ዝም ብሎ ቀዳዳ በቀዳዳ ሆኖ ልጥፍ የበዛበት ነው የለበሰው። አዩትና እሱ ከፊት ለፊት ያንን ሰው አዩት። ከዛ በኋላ ወደዛ ሰው ይሄዱና የሻም ሰዎች አቀባበል ላይ ያደርጉ ያሉት አይነ አሚሩል ሙእሚኒን ዑመር የት ናቸው አሉት። ምናልባት አንተ ደርሰህባቸው ከሆነ ሲሉት አለም ተልቀ መውኪበው في الطريق መውኪቦ ይሄ አጀባው ማለት ነው አላገኛቸውም ዑመርን አጅበው የሚመጡ ግሩፖችን አላየህም አሉት። فيجيبهم الرجل باسيا ፈገግ ብሎ አሚሩል ሙእሚኒን አማመኩም ፊት ለፊታችሁ ነው አለ። ማለት ከኋላ እሱ ያለፈ ነው ፊት ለፊታችሁ ሂዱ ትደርሱበታላችሁ አለ። አሚሩል ሙእሚኒን አማመኩም ፊታችሁ አለ አላቸው። فيغضون السير الى በቃ በፍጥነት ወደፊት እየጋለቡ ሄዱ ያ ዑመር እንዲያገኘው حتى ياتيهم الخبر من ورائهم بعد حين እነሱ እየሄዱ ለካ ዑመር በሌላ አቅጣጫ ገብተዋል። ገቡ እዛና እነዛ ሰዎች አሚሩል ሙእሚኒን ዑመር እኮ ገብተዋል ሻም አሏቸውና ተመለሱ አሏቸው እና አሚሩል ሙእሚኒን قد وصل አይላ የምትባል ቦታ ላይ ወነዘለ ቢሃ እዛ አርፈዋል ሲሏቸው ፈይዑዱን ሙሐርዊሊን እየሮጡ ከእንደገና እየጋለቡ መጡ ወደ ሰይድና ዑመር። ويدخلون على امير المؤمنين حيث كان يجلس مع الناس امير المؤمنين ከሰዎች ጋር አብረው ቁጭ ብለው ዑመር ባሉበት ገቡ። وتكاد تسعقهم المفاجأة እንደው መሬት ተከፍታ ብትውጣቸው አይነት የመደንገጥ አይነት ስሜት ተሰማቸው። فما امير المؤمنين الرجل الذي لقيهم يمتطي جملا يا امير المؤمنين ብሎ የጠየቁት ራሱ ዑመር ነበር። እኔ ነኝ ግን አላሏቸው። ለምን አላየም እንዲያውም ብዙ ጊዜ ባለፈው ነገራቸው አታቀኝም እንዴ ይላል። አታቀኝ እኔ አንተ ማወቅ ግዴታ ነው እንዴ? ተካ ትንሽ በሚዲያ በምናምን ከታወቅ እኮ መቀመጫ ነው የምትነሳን። በምግብ ቤትም ስትገባ ሰዎች ወንበራቸውን እንዲነሱልህ ትፈልጋለህ። መስጂድም ስትገባ አርፍደህ መጥተህ ተነስታ ወደ ሶፍና ቁጭ በል እንዲሉ ትፈልጋለህ። ምንም ለኢስላም እኮ የሰራው የሚቆጠር ነገር አይኖርም። ግን በቃ ወይ በፌስቡክም ወይ በቲክቶክም ወይ በምናምኑም ወይ ሚዲያ ላይ በቴሌቪዥን ምናምን ከታየ ዋው ስምህማ ከተነሳ ምናምን እንዴት አታቀኝም እንዴ ይላል እኮ ሰው። ገሌን እንዴ አላወቀኝም እኔ እኮ አንድ ጊዜ አንዱ እንዲህ ተባብለው ታሪክ ነው እና ሰውየውን ብቻ አታቀኝ መጨረሻ ላይ እንደው ተዋውቀው እንደው አገሬ ብትመጣ እንዲያረግልሃል እንደ ኋላ ሳይተዋወቁ ቀሩና አጋጣሚ እዛ ሀገሩ ላይ ሲሄድ ያን ሰውዬ እንደሆነ ሀገር ብትመጣ አከድማለሁ ምናምን ያለው ሰውዬ ጋር ተገናኙና እንዴት ነው ደህና አወከኝ የዛኔ እንትን ቦታ ተገናኝተናል አላወቀውም ማለት ምናልባት ኮፍያ ምናምን የዛኔ ሌላ ስለሆነ ይሆናል ብሎ አወለቀለት ኮፍያ አላወቀውም የለበሰው ልብስ ምናምን አላስታወስከኝም አሁን ሳለው ወላሂ ቆዳህን ሁሉ ለጠብታውጣ አላቀህም ማለት አላለ የግድ ካላወቀኝ የሚልህን ሰው ዑመር አንደኛ እንደሳቸው እንደዛ እንዲጠበቁ አይፈልጉም። ሁለተኛ የተለየ ሰው ከባለፈው እኮ አይተናል ሲያገለግሏት ያችን ሴት እንደው አንተ ሳትሆን አንተ ነበርክ ከዑመር የተሻለ ኸሊፋ አሚር መሆን የነበረበት አሏቸው ለሰይድና ዑመር። እኔ ነኝ እኮ አላሉም ዑመር ሳቁና ሄዱ። ሴትዮዋ ዑመር እንደምታወራ አታውቅም። ዑመርም እኔ ነኝ ዑመር አላሉም። ችግር ነበረው እንዴ እኔ ነኝ ዑመር ቢሉ? ግን እሷ ተደስታ ሲخدሟት ዝቅ ብለው ያዘችው ዕቃ ከብዷት ተሸክሞ ቤት ሲያደርሱላት ዱዓ አድርገውለት አደርጋላችሁ ለዑመር እንደው አንተ ነበር አሐቁ الناس بالاماره እንደው እኛን ለመምራት አንተ ነበር የምትገባ ከዑመር አለቻቸው ብለው ስቀው ሄዱ። ዑመር ራስን ማሳወቅ አላህ ካወቀ አይበቃ እንዲያ ነበሩና እነዚህን ሰዎች በዚህ አይነት ሁኔታ አስደነገጧቸውና
ሲያዩዋቸው ፊት ለፊት ዑመር ናቸው። فما إلا والذي سألوا عن أمير المؤمنين فقال إنه أمامكم ያሉት ዑመር ነው። እና ከዛ በኋላ ምን አደረጉላቸው? በቃ ጥሩ ይሄ ግመል ይሄ እንትናን እንዳልነው በፊት ይሄ ባለስልጣናት ከፍ ያሉ ሰዎች የሚቀመጡበት በቃ ያጌጠች አማረች አለባበሷ ምናምን መቀመጫው ደግሞ የሚለያለ በቃ ተደላድለህበት ፈታ ብለህ አሁን ይሄ ቢዝነስ ክላስ አውሮፕላን ውስጥ ስትገባ አይነት ነገር በቃ ፈታ የምትልበት አይነት በግመል በወቅቱ እንደዛ የሚመቻች ነገር አዘጋጅተው ብለው ለዑመር ሰጧቸው። ትገምታለህ ዑመር እዛ ላይ የሚቀመጡ ሀዲያ እኮ ነው። ነኽዋን ያለ ሸይጣን አለ ይሄን ሸይጣን ወደዛ በሉታሉ አስወግደዋል። ዑመር አይሄዱም። እንደዛ ከሌሎች የተለየ መቀመጫው ያማረ ልክ ነገስታቶች የአገር መሪዎች እንደሚቀመጡበት አጃቢ ተደርጎላቸው ግመላቸው ተይዞ እየተጎተተ ምናምን ላ ወላሂ ወረቢል ካባ አይታሰብም። ይሄማ አይታሰብም። አይሆንም ማለት አረ እንደው ያ አሚረል ሙእሚኒን እዚህ ሀገር እኮ እንደዛ አይደለም አሏቸው። እንዴ እና هذه بلاد لا تصلح بها አይሆንም እንደዚህ ራቁቷን እንዲሁና እንዴ ተገላልጣ አሚረል ሙእሚኒን እንደዚህ እኮ አይደለም እኛ ሀገር አልተለመደም አሏቸው። አይሆንም አሉ ዑመር። ግመሉ ላይም ለመቀመጥ እላዩ ላይ ያለውን ነገር በሙሉ አስወግደዋል። ከዛ በኋላ ዑመር እንደማንኛውም ሰው እንደማንኛውም ተራ ሰው ሆኖ ሰዎች ሳያዩት ምን ሳያዩት እና ብዙ ጊዜ በሚሄዱበት ሰዓት ግመላቸው ላይ የሚያስቀምጡት ነገር የሆነች ልብስ ነገር አለች ከሱፍ የምትሰራ ብዙም አትመችናት። ጉዞ ሲያደርጉ እሷ ላይ ይቀመጡባታል። ደግሞ መንገድ ላይ ጉዞ አድርገው መንገድ ላይ ሲወርዱ ደግሞ እሷን እንደ ትራስ አድርገው መሬት ላይ ተኝበታል። ያው አሸዋ ላይ ማለት ነው። ዝም ብለው ያችን ግን ምን ያደርጋሉ? እንደ ትራስ አሚሩል ሙእሚኒን። ታዲያ በዚህ መሃል ውስጥ ያለን ደስታ አላህ ረቡል ዒዘቲ ወልጀላል ብቻ ነው የሚያውቀው። አሁን እኛ ገንዘብ የምንፈልገው ሀብት የምንፈልገው ስልጣን የምንፈልገው በቃ ሁሉ ነገር ለደስታ ነው አይደል? ሄዶ ለደስታ አይደለም እንዴ? በቃ ጥሩ ደስታ የምናገኘው ላ ወረቢል ካባ በዛ ግን አይመጣም። እዚህ ውስጥ ያለ ደስታ ግን መቼም አይገናኝም። እና የመጀመሪያ ጊዜ ወደ ቁድስ ቤተል መቅደስ አላህን ከዛሊሞች እጅ ነፃ ያውጣውና አሜን በሉ እንጂ ወይስ ከደጋፊ ናቸው አይታወቅም። እና ዑመር ረዲየላሁ ዐንሁ ቤተል መቅደስን ሲቆጣጠሩ የቤተል መቅደስን ቁልፍ ብዙ እንትን ተባባሉ እና ስጡን አንሰጥን ተባባሉና መጨረሻ ያው ከሶስት አንድ ነው። ወይ ጂዚያ ከፍለው መቀመጥ ወይ ስምና መቀበል ወይ ደግሞ መዋጋት ነው። እነዚህ ሰዎች ዝቅ ማለቱን ምን አለ ባጭሩ መጨረሻ ተከራክሮ አይ የቤተል መቅደስ የዚህን ቁልፍ የምንሰጠው ዑመር ከመጣ ብቻ ነው በእጃሉ የምንሰጠው ለዑመር ነው አሏቸው። ዑመርን ላኩባቸው። ሳዕድ ብን አቢ ወቃስ ይመስሉኛል ኻሊድ ብን ወሊድ ነበሩ ይመስለኛል። እና ከዛ በኋላ ዑመርን ሲልኩባቸው ረዲየላሁ ዐንሁ በጣም ደስ አላቸው። ለምን? ደም አለመፋሰሱ፣ አለመገዳደላቸው፣ አለመዋጋታቸው ጥሩ ነው፣ በድርድር መሆኑ ጥሩ ነው አሉና ከአንድ ኻዲማቸው ጋር በአንድ ግመል ጉዞ ጀመሩ። አንዳንዶቹ ምን ይላሉ? ቁርአን ይቀሩ ነበር ይላሉ። ዑመር ግመሉ ላይ ቁጭ ብለው ቁርአን እየቀሩ የሆነ ሱራ ሲጨርሱ ይወርዳሉ። ከዛ ያ አገልጋይ ይወጣል፣ እሳቸው እየጎተቱ ያን ሱራ ይቀራል። እሱ ሲጨርስ ይወርዳል፣ ዑመር ይወጣል። በአንድ ግመል እየተተካኩ ነው ከመዲና እዛ የደረሱት። አንዳንዶቹ ምን ይላሉ? ልክ ሲደርሱ ወደዛ የአገልጋዩ ተራ ነበር አሉ። እዚህ እየጎተቱ ሊሄዱ ነው ማለት ነው ዑመር። አይ አሚረል ሙእሚኒን አሁንማ ደርሰናል አላቸው። ቁጭ በላሉት።
ቁጫል ዝም ብለህ ተራው ያንተ ነው ጎትቼ ትገባለህ አሉት። አሚሩል ሙእሚኒን ዑመር ግመል እየጎተቱ አገልጋያቸው ግመል ላይ ቁጭ ብሎ ሰው እዛ ሰልፍ ይዞ ሰሃቦቹ አቀባበል ሊያደርጉላቸው ማለት ነውና የጦር ልብሳቸውን ለብሰው ከላይ ዘነጥ ያሉ ልብሶችን ለማብሰው ምናምን ዑመር ኢብኑ ኸጣብን አቀባበል ሊያደርጉላቸው ይሄ ቀሳውስቶቹ ምናምን ዑመር በስም ያቋቸዋል። ዑመር ማይነውስ ይጠብቃሉ የሆነ በቃ ግዝፍ ያለ አለባበሱ ያማረ አቀማመጡ ፈረሱ ምናሙ የተዋበች ላኪን ዑመር እንደዛ ነበርና ልክ ሰራዊቶቻቸው አቀባበል ሊያደርጉላቸው ያሉ ዑመራዎቹ የሚያምሩ ልብሶችን ለብሰው ለሳቸው ክብር ሲሉ አቀባበል ሊያደርጉላቸው ዑመር ግን ለብሰው የመጡት የተለጣጠፈ ልብስ ነው። እንዴት ይሆናል? አንተ ቡትቱ ለብሰህ ሰዎች ሱፍ ለብሰው ከረባት አድርገው ቢቀበሉ ይሄዳል? አይሄድም እኮ አይመጣም አይነፋም ይላሉ በዘመኑ ቋንቋ። እና ዑመር ያንን ሲያዩ ወረዱ በፍጥነት እና ከመሬት ላይ እንደው ይሄ ጠጠሩ ምናምን አነሱና ويرى الملا القواد ثم يقبل عليهم قائلا سرعان ما فتنتم እንደዚህ ምንድነው እንደዚህ በፈተና ውስጥ ለመውደቅ ያጣደፋችሁ አሏቸው። ምንም እኮ አላወራጉም። ነገር ግን እሳቸው እንዲያስተዳድሩ የሾሟቸው ሰዎች ከሌሎች ተለይተው እንዲታዩ ዑመር አይፈልጉም። ተመሳሳይ ከማህበረሰቡ ጋር እኩል ነው መሆን ያለባቸው ቢቻል ከዛ ዝቅ ብለው እና አፊ هذا الزي تستقبلون عمر በዚህ አይነት ሁኔታ በዚህ አይነት አለባበስ ነው ዑመርን የምትቀበሉት አሉ። እንዴት አንተ ሰዎች ጋር እንዴት ነው አቀባበላቸው እይታቸው ካላማረ እኮ ስንት ቀውጤ ነው የምታወርደው። ይሄ ክብራችንን አይመጥንም ደረጃችንን አይመጥንም ትመለሳለህ። ላ ዑመር እንደዚህ አይነት አቀባበል እኔ አልፈልግም እኮ አሏቸው እና ሱርዓን ማነደት ቢኩም ወብጠመቱ ይሄ ማግበስበስ ይሄ ለዛው ምንም እኮ አይቶ አይደለም። ይሄ ዝም ብሎ መነገር ምን ማለት ተረፍ ይሄ በክነት እንደልብ መኖር እንደዚህ አይነት ነገሩ ምን ነው በእናንተ መሃል እንዲህ በፍጥነት ተንሰራፋ አሏቸው። እነዚህ ሰዎች ትግል እያደረጉ ወደ እስላም ዳዕዋ እያደረጉ እኮ ብዙ ሀገሮችን እኮ ያንበረከኩ ሰዎችን ነው ዑመር እንዲሚልታቸው ተኮ ዝም ብሎ ቁጭ ያለውን ሰው እኮ አይደለም። ገባ ዑመር እንዴት አሏቸው? በፍጹም እንዴት አደርጋላችሁ? እናንተ ናችሁ ማለት ነው በዚህ በሁለት ዓመታት ውስጥ እንደው በቃ እንግዲህ ጥሩ አገኘን ብላችሁ የጠገባችሁት አሏቸው። وانتم الذين لم تشبعوا الا من عامين እንግዲህ ዑመር ከላይ የለበሱትን ልብሶቻቸውን እንዲያወጡ አዘዟቸው። በዚህ አይነት ሁኔታ ዑመርን አትቀበሉ ማለት ከዛ እንደዛ በጦር ልብሳቸው ሲያቸው አከባሉ የሚያስደስተኝ እንደዚህ ሆናቸው ነው። ዑመርን በተለየ አይነት ሁኔታ አቀባበል እንድታደርጉለት በፍጹም አይፈለግም አሉ እና ዑመር ኢብኑ ኸጣብ እንዳይመስለው ነበሩ። ስለሳቸው ብዙ ነገር ማለት ይቻላል እየጨረስነው ካልሄደን هذا الرجل لم تكن البساطة والتواضع يواضح بل كانت دينا ይሄ ቀለል ብሎ ራስን ዝቅ ማድረግ መተናነስ ይሄ እንደመለያ አይደለም ለዑመር ዲን ነው ብለው ነው ያዙት። በቃ እምነት ነው ተፈጥሯዊ ነገራቸው ነው ባህሪ ነው አማና ነው ብለው ነው የሚቀበሉት። አማና ነው እነሆ يلتقي ليل እንዳልነው ለሊት ላይ ሴቶች እንደዛ ሲቸገሩ እየዞሩ የሚረዱ ያረገዘችን ሴት ከችግሯ በአላህ عز وجل ዝቅ ብለው ያበሰሉ የሚንከባከቡ እንዴት ነው ችግርሽ የሚሉ ምንም ኻዲም የሌላትን ሴት ለሊቱን እየዞሩ የሚጠይቁ ዑመር እንዲህ አይነት ሰው ነበር። وهي لا تعرف من هو ራሱ አንዳንዴ እኮ ቀደም እንዳልነው የሚያገለግሏቸው የሚቀድሟቸው ሰዎች ራሱ ዑመር እንደሆኑ እንኳን አያውቁም። አንዳንዴ እኮ የሚያውቁን ሰዎች ሼም ይዘና ታገለግላለህ እኮ በቃ አንተ የመስጊድ ኻዲም ምናምን የመስጊድ ኮሚቴ ምናምን መሆንን የሚያውቁ ሰዎችን እኮ በደንብ አድርገህ ትቀድማለህ።
አይደል ተሳሳት አንዳንዴም ያው ለመመረጥም ስለምትፈልግ አንዳንዴ ነው ያልኩት ሁሉ ያላልኩ አንዳንዴ እንዴም አለ በቃ ዘመለ ሰዎች እንዲያደንቁ በቃ አንተ ጎበዝ ነህ እንዲሉም ትሰራለህ ግን ያቺ ፋይዳ የላትም ወላሂ ፋይዳ የላትም ሐቃቁን ካወራን ማለት ነው ደግሞ የሚጠቅማቸው ይሄኛው ነው እንጂ ዝም ብሎ እንደ በባዶ ፊኛ እንደተነፋ በተቆለል መርፌ ሲነካ ተተነፍሳለህ ከዛ ባዶ ነው ውስጥ የሚሆነው ዑመር እንዲህ ነበሩ طيب لا ريب أن أمير المؤمنين لو خير بين هذه البساطة الصادقة وكل ما في الدنيا من زينة وزخرف لما آثر على نعمة التواضع والبساطة شيئا عمر بيتطيقوا አሁን እንደዚህ ዝቅ ማለታቸውን ቀላል ሰው መሆናቸው ለዛም እውነተኛው እንደው ዱንያ ላይ ያለን ሀብትና ውበቱን ይሄ ጌጡን ስልጣኑን ሁሉ ቢሰጥህና አሁን ካለህበት ህይወት የቱ ነው ተብሎ ምርጫ ቢጠየቁ ዑመር በፍጹም ያንን ህይወት አይመርጡት አበደን ይሄንን ህይወት ነው የሚፈልጉት ዝቅ ብለው ለማህበረሰብ ማገልገል ለአላህ ሲሉ መኖር ለአላህ ሲሉ ይሄንን ዱንያ መሰናበል وان الرجل الذي عاش حياته متفوقا كف ብለው ነው ዑመር እስልምናን ከተቀበሉ ጀምሮ ህይወታቸውን ያሳለፉት كانت ايام فوق الارض موكبه مستمره في الانتصارات والسعاده ድል በድል ሙስሊሙ ማስተዳደር ከጀመሩ በኋላ ብዙ ሀገሮች በድል በስኬት የመሩ ሰው በደስታ منذ كان في فتى يسارع الفتيان في سوق عكاظة በፊት እንዳልነው በወጣትነታቸው እስላም ከመምጣቱ በፊት እዛ ሰዎችን ትግል ምናምን የሚወዳደሩ አይነት ሰው ኃይል በወጣትነታቸው ዋው ማንንም የማይደግፋቸው እኮ ሰው ነበሩ ያዛርገው እየተወዳደሩ የሚያሸንፉ ሰው ነበሩ فيظفر بهم وينتصر عليهم الى ان اسلم ከዛ ስምናው መጣ ደግሞ ዑመርን ጠቅለል አድርገን ስናያቸው መጀመሪያ እንደዛ አይነት ሰው የነበሩ ታጋይ ቦክሰኛ በዘመኑ ይሄ ምንድነው የሚባለው ይሄ ታግሎ ምናምን የሚጣሉ ምንድነው የሚባለው አሪስሊንግ በአማርኛው ፈልጌው እኮ ነፃ ትግል አሁን የትግል ነፃ አለው በቃ ያው ነገሩ ገብቷቸዋል እንደዛ አይነት በዛ አንደኛ ነበር እኮ ያን ማንንም ሰው ያነሱ እኮ ያፈርጡ ነበር ዑመር ከዛ እስምና ገባ እስምና ሲገባ وكان اسلامه فتحا ወደ እስምና መግባታቸው ትልቅ ድል ነበር ከዛም ለኢስላም ሲሉ ያን ሁሉ መካ ላይ ጨርሰው ሀጀር فكانت هجرته نصرا ከእንደገና ወደ መዲና መስተደዳቸው ደግሞ ለኢስላም ድል ነው ነስር ስኬት ነው الى ان صار اميرا للمؤمنين ከዛ ደግሞ አሚር ሆኑ ሹፍ ያ ሰው እስምናን ተቀበለው መካ ላይ እስምናን ተቀበለ አለስና على الحق ገና شهاده الله اشهد ان لا اله الا انت وانك يا محمد رسول الله ሲሉ እንዴ ያ رسول الله እኛ ሐቅ ላይ አይደለንም አሉ ገና እኮ አንድ ሶላት እኮ አልሰገዱም ገና ይሄን ያመጣ እስምናን ይዘን እኮ እኛ ሌሎቹ ፊት እንደዚህ እኮ መናገር አንደፍርም እረብስረ ወርቀደን ይዘን ሰዎች ፍጡራንን እየተገዙ ባሪያን እያመለኩ አንተ የፍጡራንን ጌታ አላህን እያመለክ ሰበደትሽ ፈለመዳለ ሱብሃንአላህ ለክ ዑመር እንደሰለሙ እኮ ነው አለስ እኛ ሐቅ ላይ አይደለንም ፈለመልስ ለምንድነው ታዲያ ዝቅ በዲናችን ዝቅ እንውጣ እንዲኮ ነው የሚሉት እንዴ እዛም ሄደው የፈትሁ መካ ከመድረሱ ሱልህ ሁደይቢያ ላይ እንዴ ዝቅ ያለን ድርድር ከነሱ ጋር እንዴት እናረጋለን እኛ አይደል ሐቅ በቃ በዚህ መንገድ ላይ ሞት አለብን ያ ረሱላህ ተው አቡበክር መጣው ተው እሳቸው እኮ ነብይ ናቸው ያ ከዛ መጣው ነብይ እና ፈትህና ለከ ፈትሐን ሙቢና ወረደኮ ብሎ ለዑመር ደስ እንዴ ፈትሁ ነው ይሄ ደስ አላቸው ዑመር እንዲህ አይነሳው ከዛ ደግሞ ተሰደው ግናይዶ ስንት ተአምር ሲሰሩ አሚር የሆኑ ሰው በአሚርነታቸው ደግሞ ተተሃዋ تحت ضرباته اركان العالم القديم كل ይሄ ዓለምን በአምባገነንነት ሲገዙ የነበሩ ዓለሞች በሙሉ እግራቸው ስር አንድ በአንድ ይወደቁባቸው ታላቅ ሰው የሆነው ዑመር ህይወታቸው በሙሉ በስኬት ያሸበረቀ የሆኑት ሰው አርዋንቱ አብሃዋካ በጣም በታሪካቸው ከፍ ያለ ነገር እንደው ቢዘረዘር የማያልቅ ሆነ እንتصارات ትግል ድል ስኬት ያላቸው هذا الورع الذكي الجليل الذي اعطى دينا للناس كافه ودون الحكام خاصه قدوه لا ولا هي يوما
ኤሪዶ ዑመር አጠቃላይ ህይወትን ለሰው ልጆች ያስተማሩ በተለይ ስልጣን ላይ ላሉ ሰዎች ምሳሌ መሆን የሚችሉ ታላቅ ሰው ነበሩ። ሰዓቱን አላየም። ስለዚህ ኢንሻአላህ እዚህ ምን ይላል መጨረሻ ላይ ስለ ዑመር ብዙ ስለ አሟሟታቸው የሳምንት እናወራለን። እሱ ግን እዚህ ላይ ስለ አሟሟታቸው ስለ ዑመር አልጠቀሰም። ከዚህ በፊት ብዙ ነገሮችን አለ ታሪካቸው እንዲህ በቃ ዑመር እንዲህ ከመስለሙ በፊት እንዲህ የስምናን ሲይዙ እንዲህ ከዛ እንዲህ አለን። አበቂ شيء يقال በቃ የቀረ ነገር አለ ስለ ዑመር የምንናገረው አለ አስተግፊሩላህ ለዛው አስተግፊሩላህ بل هل قلنا شيئا من الكثير እንደው ብዙ ስለ ዑመር ካላቸው ብዙ ታሪክ ስኬት ትንሹን ተናግረናል አለ። የሚመቸው ይሄኛ ነው ስለ ዑመር ብዙ መናገር ሳይሆን ከዛ ካለው በስኬት ዙሪያ ህይወታቸው ላይ እንዲ ከእንትን ካለው ነገር ውስጥ ስለ ዑመር ብዙ ብናወራ አሁንም ሌሎች ኪታቦችንም ብትገልጹ የታሪክ መዛግብቶችንም ብታዩ ብዙ የሚገርሙ ታሪኮችን ታያላችሁ። ለ10 አመታት አሚር ሆነው ሙስሊሙን ሲያስተዳድሩ በጣም የሚገርሙ ነገሮች። ስለዚህ الذي يمكن ان يقال የሚቻለው ከብዙ በትንሹ ነው ስለ ዑመር መናገር የምንችለው። አላ حسبنا تلك اللحظات اليانية الممتلئة التي عشناها معه እስካሁን የተነጋገርናቸው በህይወታችን ላይ ትልቅ ስኬት ሊሰጠን የሚችለን ነገር ይመስለናል። በተለይ ከመጀመሪያ ጀምሮ ስለ ሰይድና ዑመር ህይወታቸውን የተረዳ ነው በትንሹ እንኳን ብንረዳ ማለት ነው። ኢዘን በዚህ አይነት ህይወት የዑመር አብዛኛው ዘመናቸው እንዲህ ነው ያለፈው። واذا اردنا ان نغير عن ابهارنا البالغ اشد طيب على ايتها لله در بن الخطاب اي امرئ كان መጨረሻ ላይ አብዱላህ ኢብኑ መስዑድ ምን አሉ መሰላቸው ስለ ዑመር ኢብኑ ኸጣብ ሲናገሩ فلنوفر على انفسنا انا ما لا يطمع فيه ولا يقدر عليه ስለ ዑመር ዝብ ብለን ብንናገር ራሳችንን ማድከም ነው አለ። ይሄ የማይቻል ነገር ለመግለጽ መሞከር ነው አይሆንም ወላ ማንም አይችልም አለና والتسعنا في هذا الموطن كلمه عبد الله بن مسعود በቃ ባጭሩ ስለ ዑመር ስንናገር እንደው የአብዱላህ ኢብኑ መስዑድን ንግግር አምጥተን እንዝጋው አለ የዑመርን ታሪክ ምን በሚል لله ذر بن الخطاب اي امرئ كان اي امرئ كان من اين تسو ነበር ዑመር ሌላ ሊባል የሚችል ነገር የለውም። አላህ እነዚህን ሰዎች በጥቂት ወደኛም ያዞርልን። አሜን። አላህ የተሻለ ሐያት ምንኖር ያድርገን። የሰሃቦቹን መንገድ እንደው ሰምተን ብቻ ሳይሆን ቢያንስ የተወሰነውን እያወቀን በተወሰነ ህይወታችን ላይ የምንለውጥ አላህ ያድርገን። ለምንድነው ታውቃለህ? ህይወትህም ይጣፍጣል፣ ስግብግብ አትሆንም። አረሳለ ዱንያ ስትል አትፈጋም፣ አትደክምም። በሽተኛ ሆነ ትወድቃለህ እኮ የሚያሳዝነው ነገር እየለፋ ራስ እንዲህ አይነት ነገሮችን ስናይ ለአላህ ብሎ መኖር ምን ያህል ከፍ እንደሚያደርግ ራስን ቢያንስ ራሳችንን ልናጸዳ እንችላለን። ኢንሻአላህ ጥያቄ ይኖር ይመስለኛል እንስካና እናደርጋለን። አላህ በሰማነው የምንጠቀም ያድርገን። አላህ ሐቁን መንገድ ሰምቶ ከሚከተሉት ያድርገን። ባጢል የሆነውን መንገድ አውቆ ከሚርቁ ሰዎች ውስጥ አላህ ያድርገን። እንደው የነቢ መሐመድን ሰለላሁ ዐለይሂ ወሰለም መንገድ ከሚከተሉ ሰዎች የሱሐቦችን አርአያነት ከሚወስዱ ሰዎች አላህ ያድርገን። የሐቂቃ እንዲን የሚከተሉ ሰዎች አላህ ያድርገን። የንግግር ሰዎች አላህ ያድርገን። አሁን ዘመን በጣም ንግግር ይበዛል፣ ዕውቀት ይበዛል፣ ሰበካው ይበዛል፣ ተግባር የለም። አላህ የተግባር ሰዎች ያድርገን። اللهم اجعلنا من الذين يستمعون القول فيتبعون احسنه. اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه. ربنا اغفر لنا ذنوبنا واسرافنا في امرنا وثبت اقدامنا وانصرنا على القوم الكافرين. لا اله الا انت سبحانك انا كنا ظالمين. ربنا هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما. ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.